ውድዬ ቦጋላችሁ ዩቲዩብ ተከታታዮች ተመልካቾች ቤተሰቦቼ ሰላም ብያቸዋለሁ። የክርስቶስ ሰላምና ጸጋ በረከት ብዝትረ ይበል። እኔም ጋር እግዚአብሔር ጠብቆኝ ሰላም ነው። ሰላማችሁ ይብዛላችሁ። ዛሬም በተለመደ ብቅ ብያቸዋለሁ። ወደ እናንተ ሼር የሚያደርገው ወይም ይሄንን ቪዲዮ የሚለቀው ማለት ነው ቃል ነው። የቃሉ ክፍል ኦሪት ዘፍጥረት ምዕራፍ 3 ከቁጥሩም 1 በማንበብ ወደ እናንተ ሼር አደርጋለሁ። እናንተም በየቤታችሁ ላይ እኔ እንደምታዩን በደረጃ ላይ ቁጭ ብዬ ቃሉን እያነበብኩኝ ነው። እናንተም ደግሞ በየቤታችሁ ላይ ቃሉን አንብቡ። ቃሉ ቃል ስለሆነ ሃሌሉያ፣ አይቀየር አይለወጥ፣ የማይቀየር ከሺህ ትውልድ ድረስ የሚኖር የአምላክህ ድምጽ፣ የአምላክህን ቃል፣ የአምላክህን ፍቅር እያሰባችሁ ማለት ነው። ቃሉን አንብቡ። ከሺህ ትውልድ ላይ ይኖራል እግዚአብሔር አምላክ በቃሉ ታማኝ። በኢየሱስ ስም ቃሉን ላንብብ። እኔ ለራሴ ጸልዬዋለሁ። እግዚአብሔር አምላክ ስሙ ይባረክ። ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ። ኦሆ አይዞህ ባይ ወገን ደራሽ፣ የምስኪኖች አለኝታ። ኦሆ ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ። አይዞህ ባይ ወገን ደራሽ፣ የምስኪኖች አለኝታ። በኢየሱስ ስም ላንብብ። እባብም እግዚአብሔር አምላክ ከፈጠረው ከምድርም አራዊት ሁሉ ይልቅ ተንኮለኛ ነበረ። ሴቲቱም በወይኑ እግዚአብሔር ከገነትም ዛፍ ሁሉ እንድትበሉ አዞሃልን አላት። ሴቲቱም ለእባቧ አለች፣ በገነትም ካለው ከዛፍም ፍሬ እንድንበላ በገነትም ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩ። እባብም ለሴቲቷን አላት፣ ሞትን አትሞቱም። ከእርሱ በበላችሁ ቀን ዓይኖቹ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የሚታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቷም ዛፉን ለመብላት ያማረ እንደሆነ ለዓይኑም እንደሚያስጎመጀው ለጥበብም መልካም እንደሆነ አየች። ከዛፍም ወሰደችላት በለች። ወሰደች በለች፣ ለባሏም ደግሞ ሰጠች። እርሱም ከእርሷ ጋራ በላ። የሁለቱም ዓይኖች ተከፈቱ። የሚገርም ነው። የሰይጣንን ተንኮሉን ተመልከቱ። የእባብን ተንኮሉን ተመልከቱ። እግዚአብሔር አምላክ ካስቀመጠው ከመልካሙ ገነት ያባረረው ሰይጣን ነው። ዛሬም ህዝቡን እያታለለው ያለው በህዝብ ልብ፣ በህዝብ አይምሮ ላይ ገብቶ ህዝብና ህዝብ እንዲጋጭ እያደረገው ያለ ይህ ተንኮለኛ በእግዚአብሔር ዘንድ የተረገመው
እግዚአብሔር አምላክ የረገመው ያ ሰይጣን ነው ማለት ነው። እባብ ሰይጣን ነው። እንግዲህ ቤተሰብ የት እንደሆነ እየደረስኩት እሺ ቁጥር ከ7 ቀጠለዋለሁ። ከእርሱም ጋራ በላው፣ ሁለቱም አይኖችም ተከፈቱ፣ እነርሱም ራቁታቸው እንደሆኑ አወቁ። አያችሁ፣ እነሱ ራቁታቸው እንደሆኑ አወቁ። የበለስህን ቅጠሎችን ሰፍተው ለራሳቸው ለእነርሱ ለራሳቸው ገላደሙ አደረጉ። እነርሱም ቀኑም በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነትም ውስጥ ሲመለከት ሰሙ። ሲመላለስ ሰሙ። አዳምህም ሚስቱን ከእግዚአብሔር ከአምላክ ፊት በገነትም ዛፎች መካከል ሸሹ። አያችሁ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ዓላማ፣ ከእግዚአብሔር እቅድ መውጣት የማይሆንበት፣ ለህይወታችን የማይጠቅምበት፣ ለመንገድሽ የማይጠቅምበት፣ ለመንገዳችን የማይጠቅም፣ ለዓላማችን የማይጠቅም፣ ለመኖራችን የማይጠቅም፣ ለህይወታችን የማይጠቅም ጉድጓድ ውስጥ ነው የሚከተው። ከእግዚአብሔር ሐሳብ፣ ከእግዚአብሔር እቅድ፣ ከእግዚአብሔር ዓላማ፣ ከእግዚአብሔር አጀንዳ መውጣት የዘላለምን ጭንቀት፣ የዘላለምን ጨለማ፣ የዘላለምን ሞት፣ የዘላለምን ሁከት ነው የሚያመጣ። ስለዚህ ቢገልም ቢያኖርም እግዚአብሔር ይሻላል። በቃ በእግዚአብሔር እግር ስር መንበርከክ። እግዚአብሔር አምላክ እዚህ ጋር ከዚህም በፊት ይህንን ሼር አድርጌዋለሁ። ለሰራው ጥፋቱን አጥፍተዋል፣ ግን እግዚአብሔር አምላክ እንደገና እድል ሰጠ ለአዳም ማለት ነው። እንደገና ጌታ ስሙ ይባረክ። እና በጣም የእግዚአብሔር ምሕረት የእግዚአብሔር ቸርነት የሚያስደንቀው ይሄን ሁሌ በቃ እግዚአብሔር ስራ ድንቅ ነው፣ ድንቅ ነው። እግዚአብሔር አምላክ አዳም እንደሸሻው አትብሉ አትንካ ያለ እንደነካው አወቃና መጀመሪያም እግዚአብሔር አምላክ አውቋል። መጀመሪያም ይሄንን እንደሚያደርግ እግዚአብሔር አምላክ ያውቃልም ይረዳልም። ነገር ግን እስቲ ለሚሰራው እግዚአብሔር አምላክ ዘፍጥረት ምዕራፍ 1 ላይ ስንመለከት መጀመሪያ እግዚአብሔር አምላክ በመጀመሪያ ምድርና ሰማይ ባዶ እንደሆነ ይናገራል። ከዛ በአንድ ማለት እሱ ሌሊትንም ቀንንም ከሰራ በኋላ ቀንንም ሌሊትንም ከሰራ በኋላ ያ መልካም እንደሆነ አያው ይላል። እግዚአብሔር አምላክ የሚያደርገውን የሚናገረው ሁሉ መልካም ነው። ያንን ደግሞ ያ መልካምነትን አይቶ እግዚአብሔር አምላክ ይቀጥላል። የሚያደርገው ነገሮች ሁሉ መልካም እንደሆነ ይሄንን ያህል ይቀጥላል። በጣም ደስ ይላል። የእውነት እንዴት አድርገን በምን ቋንቋ ብንገልጽ በምን አይነት እንዴት አድርገን ብንገልጽ ይበቃ? እንዴት በምን ቋንቋ ገልጸን እንጨርሰዋለን? ተመስገን ስለ ሁሉ እግዚአብሔር አምላክ ይበር። እንደ ጣታችን እንደ በደላችን እንደ ተንኮል እንደ ጣት እንደ በደል እንደ ትዕቢት የማያይ እኛ ትዕቢተኞች፣ እኛ ተንኮለኞች፣ እኛ አመፀኞች እንዲሁ ሳላይ እግዚአብሔር አምላክ ተንኮልን፣ ኃጢአትን፣ ትዕቢትን አስወግዶልን በሰላም እንድንኖር በፍቅር እንድንኖርልን ፍቅርን የሚያስተምረው የፍቅር አምላክ ስሙ ይባረክ። እና እግዚአብሔር አምላክም አዳምን ጠርተው ወዴት ነህ አለው። እርሱም አለው በገነትም ድምጽህ ሰማው፣ ራቁት ስለሆነው ፈራው፣ ተሸሸገው። እግዚአብሔርም አለው ራቁት እንደሆነ ማን ነገራ? ከእርሱ እንዳትበል ያዘዘህን ፍሬ በወይኑ በላህን? አዳምም አለው ከእኔ ጋራ እንድትሆን የሰጠህ ሴት እርሷ ከዛፍም ሰጠችና በላው። እግዚአብሔርም አምላክ
ለሴቲቷን አላት ይህ ያደረግሽ ምንድነው? ያደረግሽ ምንድነው አላት። ሴቲቷም አላት እባብ አሳስቶኝ በለው። ከዛ ይቀጥላል ማለት ነው። ይሄን ደግሞ ቀጣዩ አሁን እስከ 12 ሄጄዋለሁ ማለት ነው። ቀጣዩ ደግሞ በሌላ ቪዲዮ እመለሳለሁ ማለት ነው። ጌታ ኢየሱስ ይባርካችሁ። መልካም